HD Sports በሁሴን አብዱልቀኒና በዳዊት ንጉሴ Champions again! HD Sports ተናስተልን እንዴት ናችሁ አድማጭ ተመልካቾች? ኤችዲ ስፖርት መጥቷል። በስራት ላይ ነን። 101.1 ጣቢያው ነው። እዚህ ተወዳጅ ጣቢያ ላይ በሳምንት 3 ቀን ፕሮግራሞች እናቀርባለን። ሰኞ አለን፣ ሐሙስ አለን፣ ቅዳሜ ደግሞ እንግዲህ ማለዳ ላይ ለ40-45 ደቂቃ ቆይታ የምናደርግበት የተመረጡ ጨዋታዎችን የምንዳስስበት ፕሮግራማችን እነሆ ተጀምሯል። እንግዲህ መሪው አርሰናል ጨዋታ አለው ዛሬ ከወልቭስ የሚያደርገው ጨዋታ ይጠበቃል። ከዛ ውጪ እንግዲህ ቸልሲ ከኤቨርተን ሌላ የሚጠበቅ ጨዋታ ነው። ሊቨርፑል ሌላ ወሳኝ ጨዋታ ያለው ቲም ነው። በነገራችን ላይ እንዲሁ ከብራይተን ጨዋታውን ያደርጋል። ነገ የሚጠበቀው የክሪስታል ፓላስ እና ሲቲ ጨዋታ ነው። ይሄም በደረጃ ላይ በጣም መቀራረብ ያለበት ጨዋታ ከመሆኑ መነሻ ትኩረት አግኝቷል። በነገራችን ላይ በሊቨርፑል ጨዋታ እንግዲህ አንድ ሁለት ጨዋታዎች ላይ የታገደው ሞሳላ ከወዲሁ ወደ ቡድኑ ስለመመለሱ መረጃዎች እየወጡ ነው። ይሄንንም በተመለከተ የምንነግራችሁ ጉዳይ አለ። ግምቶችን እናስቀምጣለን። እንግዲህ እናንተንም ግምት አስቀድማችሁ እንድትሰጡን በተለይ በዩቲዩብ ኤችዲ ገጻችን ላይ ገብታችሁ ሀሳብ አስተያየቶችን እንድትሰነዝሩ በማክበር እንጠይቃለን። ከባልደረባይ በአካል ዳንኤል ጋር ቆይታ የማደርግበት ፕሮግራም ነው። በአካል እንጋብዛለሁ። በአካል እንዴት ነህ ብያለሁ። አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናቸው እያለ ያው ድምጽህ እንግዲህ ሲጀመር ጥሩ ስናወራ ሲጀመር ጥሩ ነው። ያው በቀደም የተወሰነ የጉንፋን ስሜት እንዳለ ስጠይቅ ነበርና ዛሬ እንግዲህ ያው የበለጠ ተባብሶ እንደሚቀጥል ነው ግምትም ወስደውና እንዴት ነው ያጥሚቱ ጉዳይ ችላ ያልከው ይመስለኛል አይደል? እንዴት ነው አጥሚት በዛው መንገድ ለማገገም ምናምን ነው በተፈጥሮ በቃ በተፈጥሮ ምንም ራሱን ጊዜውን ጠብቆ ይሄዳል በሚለው ቆጣሪ ስላልሄደ ለነገሩ በዚህ ረገድ ብዙ አንተ ጋር ያሳስባል። ትንሽ ነው ያጥሚት እንግዲህ ምናምን ዝንጅብል በሻይ ምናምን ማለት የምትጀምረው ለሁሉም ደህና ነው። አሁን ሳየው ምንም ብዙ አስቸጋሪ ነገር የለም። እንግዲህ ንባቡም ቢሆን ተራራ የሚሆንበት ከሆነ ድጋፍ ለመስጠት አለው ከጎን ብዬ ልጀምር ብዬ ነው ደጋገፋለሁ። ለአድማጭ ተመልካቾችም የጉንፋን ጉዳይ እንዳለብህ ለመግለጽ ያክል ነው። አስቀድሜ እኔ ልነሳ። እንግዲህ ተመሳሳይ ሰዓት ጨዋታዎች አሉ አይደል? ዛሬ በነገርህ ላይ የቼልሲ ኤቨርተን እንዲሁ ሊቨርፑልም በተመሳሳይ ሰዓት ነው ጨዋታ የሚያደርጉትና እነዚህን ጨዋታዎች እንሄዳለን አንድ በአንድና ግን የቼልሲና ኤቨርተንን ጨዋታ አስቀድሜ እኔ ባነሳ ምን ይመስላልና በሱ እንቀጥል። አሪፍ፣ በሱን ጀምር ዴቭ። ያ እንግዲህ አንድ ነጥብ ነው ሁለቱን የሚለያያቸው። 5ኛና 7ኛ ደረጃ ላይ ነው ሁለቱ የሚገኙት። አንድ ሽንፈት ካለፉት 5 ለኤቨርተን የገጠመው ነውና ይሄ ትልቅ ተስፋ ያዙበት የሰሞኑ እንቅስቃሴያቸው ነው ኤቨርተኖችና በስተመጨረሻ እንደውም ወደዚህ ጨዋታ ከመምጣታቸው በፊት በኒውካስል 4-1 ተሸነፉ እንጂ አያያዛቸው በጣም በጥሩ ሁኔታ ላይ እንዳለ ለዴቪድ ሞይስ ቡድንና እንዲሁ ለደጋፊው በደንብ መናገር ይቻላል። እንግዲህ አሁን ኤቨርተን ቤት እንደውም አውሮፓን ሁሉ ተስፋ ማድረግ ተጀምሯል። እንደውም ትልቁ ህልማችን ይሄ ነው የሚልም ነገር ሞይስ እያሰቡ ነው የሚል ነገር ተነስቶ አውሮፓ እንግዲህ ቻምፒየንስ ሊጉ ነው ወይስ የትኛው ነው የሚለውን በሂደት የምናይ ነው የሚሆነው። የሚገርምህ እንደውም ከሜዳቸው ውጪ ወጥተው ሁለቱን አዌ ሁሉ ካለፉት አሸንፈዋልና ይሄንንም ስታይ ጎልም አለማስተናገዳቸውን ስታይ የእውነትም ኤቨርተኖች ብዙ ነገር ላይ ተስፋ ቢጥሉ ተገቢ ነው፣ እውነት አላቸው ብለህ ሀሳብ እንድትሰነዝር የሚጋብዝ ነው ይመስለኝ። ቼልሲን ግን ያው ትልቁ ችግራቸው ከ1994 አንስቶ ስታንፎርድ ብሪጅ መጥተው አሸንፈው ታያውቁምና ምናልባት እንደ ችግር ይሄ ሊነሳ ይችላል። ግን እነሱ በሁሉም ረገድ ነው ትልቅ ተስፋ ሰንቀው ወደዚህ ጨዋታ እየመጡ እንዳለ መገናኛ ብዙሃን እየጠቆሙ ያሉት። እንግዲህ ለኤቨርተኖች በጥንካሬ ደረጃ የሚነሳላቸው
ተከላካይ መስመሩ ነው በነገር ላይ ኳላ በጣም ጥሩ ናቸው። ታርኮስኪና ኬን እንግዲህ ጥሩ መሆናቸው ነው በስፋት የሚታየው። ከዛ ውጪ ግን ዳውስቤሪ ይሄ ቀድሞ የቼልሲ ተጫዋች ዳውስቤሪ ሆል እና ጃክ ግሪሊሽ ደግሞ በቡድኑ ማጥቃት ላይ የጨመሩት ነገር በጣም ጥሩ ነው። አዝናኝነት ጨምረዋል። ጎሎች እያመጡ ነው። አሲስቶች በተለይ በጃክ ግሪሊሽ በኩል እየተፈጠሩ ነው። የሆነ አንድ የመነቃቃት ነገር አለ። የማጥቃት ኳሊቲ ጨምረዋል በሚል እነዚህ ተጫዋቾች እየተነሱ ነው። አሁን ላይ እንግዲህ ከከተማ ተቀናቃኛቸው ሊቨርፑል በነጥብም በደረጃም በልጠው በመገኘታቸው እንግዲህ ይሄ ሌላው የመርሲሳይድ ክለብ በጣም ደስተኛ እንደሆነ በተለይ ደጋፊው በኩራት ሁሉ እንደሚያወራ ነው መገናኛ ብዙሃን እየጻፉ ያሉት። ሙሉ የዝግጅት ሳምንትም አድርገዋል። አንድ ሳምንት አርፈው ነው ለዚህ ጨዋታ እንደሚቀርቡም በተለያዩ መገናኛ ብዙሃን በኩል እየተንጸባረቀ ያለው። ቼልሲ እንግዲህ እኔም አንተም እንደምናውቀው ከሰሞኑ መጠነኛ መንገጫገጭ ላይ ነው የሚገኘው። ባለፉት 4 ተከታታይ ጨዋታዎች ማሸነፍ አልቻሉም ቼልሲዎች። በነገር ላይ በአውሮፓ በአትላንታም ተሸንፈዋል። የወጥነት ችግር የቡድኑ መሰረታዊ ችግር ስለመሆኑ ይነሳል። ባርሳን ካሸነፉ በኋላ ባለፈው ወር የውጤት ችግር ውስጥ መግባታቸውን ሙሉ ለሙሉ አይተናል። ከመሪው አርሰናል ተከታይ ነበሩ። አሁን በ7 ነጥብ ርቀት ላይ 5ኛ ስፍራ ላይ ተገኝተዋል። በእርግጥ በነጥብ 7 መሆኑን ስታይ ትልቅ ነው ብለን ልታጋንነው አትችልም። አሁንም በደንብ ሊንቀሳቀሱ ከቻሉ ውጤታማ ሊሆኑ ከቻሉ ይሄንን ጋፕ መድፈን የሚችሉበት ነገር አለ ተብሎ ነው የሚገመተው። ተጋጣሚያቸው ኤቨርተን ግን የሚያሸንፋቸው ከሆነ በደረጃ በልጧቸውም ስለሚሄድ ይሄንን ጨዋታ ለቼልሲዎች ማሸነፍ ቁልፍ ስለመሆኑ ነው በበርካታ አስተያየቶች እየተንጸባረቀ ያለው። የኮል ፓልመር መመለስ ለቼልሲ እጅግ ጠቃሚ ነጥብ ነው በሚል በርካቶች አንስተዋል። ቻምፒየንስ ሊግ ላይ እንግዲህ ይሄን ተጫዋች አሳርፈውት ነበር። ማሬስካ መመለሱ አማካይ መስመር ላይ የተወሰነ ሽግሽግ ይፈጥራል በሚልም እየተነሳ ነው። ካሴዶ እንግዲህ የመጨረሻ ቅጣቱን የሚያደርገው እዚህ ጨዋታ ላይ ነው፣ አይሰለፍም ተብሏል። በዚህ መነሻ እንግዲህ ኤንዞ ወደ ኋላ አንድ ስቴፕ ተመልሶ የእርሱን ቦታ እንግዲህ ከጄምስ ጋር በመሆን በጥንቃቄ ሊመሩት እንደሚችሉ ነው የሚጠበቀው። እንግዲህ ጄምስን እንደምታውቀው እኔም አንተም በጥንቃቄ ነው ማሬስካ እየተጠቀሙበት ያሉት። በተለይ ለጉዳት ተጋላጭ በመሆኑ እንግዲህ ማረፉ ተገቢ ነው። ስለዚህ አጣማሪ ሆኖ አማካይ መስመር ላይ ከኤንዞ ጋር ልናየው እንችላለን ጄምስን የሚል ሀሳብ ወጥቷል። እንግዲህ በ4-2-3-1 የቡድኑ ፎርሜሽን ፓልመር፣ ጋርናንቾ እና ጉስቶ ጨዋታውን የመጀመሪያ ዕድል አላቸው በሚል በስፋት እየተነሳ ነው። እንግዲህ ፔድሮ እንደተለመደው ጨዋታውን በፊት አጥቂነት የመጀመሪያ ዕድሉ ሰፊ ነው። ፎፋና እንግዲህ ከሰሞኑ መጠነኛ ጉዳት ስላለው ምናልባት እንግዲህ የተከላካይ መስመር ላይ ለውጦች ሊኖሩ ይችላሉ አይችሉም እናያለን። ግን በተወሰነ መልኩ አሁን የተለወጡ ፎፋናን የተመለከቱ ወሬዎች እንዳሉ ነው የወጡትና ምናልባት የቲም ዜናዎች ላይ በኋላ ላይ ላነሳው እችላለሁ። ማይሆን ከሆነ ግን ቻሎባ እንደሚተካው መረጃ ወጥቷል። በነገር ላይ ቻሎባ 100ኛ የሊግ ጨዋታውን ነው የሚያደርገው የሚል መረጃ ወጥቷል ከተሰለፈ እዚህ ጨዋታ ላይ። ከዛ ውጪ ፔድሮ ኔቶ ቢሆን 50ኛ የቼልሲ ጨዋታውን ያደርጋል እዚህ ጨዋታ ላይ የሚሰለፍ ከሆነ የሚል መረጃ ተያይዞ ወጥቷል። እንግዲህ ከቼልሲ ጋር በተያያዘ እንግዲህ የሰሞኑ የቼልሲ ትልቁ ችግር የወጥነት ችግር ነው። መግቢያ ላይ ብያለው። ጨዋታዎችን ቡድኑ መቆጣጠር በተወሰነ መልኩ ቸግሮታል። ቀላል ስህተቶች ቡድኑ ደጋግሞ እንደሚሰራ ነው የሚገለጸው። ቡድኑ የመከላከልም የማጥቃትም ችግሮች ገጥሞታል ነው የሚሉት መገናኛ ብዙሃን። አጥቂዎች እንግዲህ ኳሊቲ እድሎችን መፍጠር ተቸግረዋል። ተከላካዩም ቀላል የሚባሉ ስህተቶችን እየሰራ ጎሎች ያስተናግዳል ነው እንግዲህ የሚነሳው ሀሳብ። የጨዋታዎች መደራረብና ጫና እንዲሁ የመሃል ተከላካዮችና አጥቂዎች በጉዳትና በጫና ውስጥ እንዲወድቁ አድርጓል በሚል ይነሳል። እንግዲህ የቅጣቱም ጉዳይ ቀላል አይደለም። በተለይ ቼልሲ አማካይ መስመር ላይ የሚፈጠሩ ቅጣቶች ቀላል አይደለም። በተለይ ካሴዶን ያጡበት መንገድ ቀላል ተብሎ ሊጠቀስ የሚችል አይደለም ተብሏል። ከሁሉም በላይ ግን የኮቹ እንግዲህ የተጫዋቾች አጠቃቀምና ለውጥ እንዲሁ ተጫዋቾችን ሲለውጡ የሚጠቀሙበት አፕሮች እንዲሁ ታክቲካቸውን በተወሰነ መልኩ እየተተቸን ያለው ኤንዞ ማሬስካ በተወሰነ መልኩ አሁንም የሚገርምህ እንደ ብዙዎች የቡድኑን 11 ተጫዋቾች በቀዳሚነት መለየት ሁሉ ተቸግሯል የሚል አስተያየት ነው እየወጣ ያለው ከኛ አሰልጣኝ ጋር በተያዘ። በስካሁን የሊግ ጉዞ 46 ጊዜ ቡድናቸውን በላይን አፕ ረገድ ቀያይረዋል የሚል መረጃ ወጥቷል። በነገር ላይ 24-25 ላይ አምና ማለት ነው እስካሁን እንዳደረጉት 15 ጨዋታዎች ላይ ያደረጉት አጠቃላይ የላይን አፕ አጠቃቀም
35 ነበር። ያሁኑ ግን 46 ደርሷል። ኦልሬዲ ኮዲው በ11 ብልጫ እንዳለው ነው የሚታየውና ምን ያህል ቡድናቸውን ሮቴት ከማድረግ ይልቅ ቤስት 11ን ለማውጣት እንደተቸገሩ የሚያሳይ ነው በሚል የሚነሳ ትችት ሆኗል። ለውጦች ከጉዳት አንፃር ከጫና አንፃር መኖራቸው ግድ ነው ቢባልም ግን በዛው ልክ ደግሞ ሲበዙ ቡድንንም የማረጋጋት አቅም ችግር እንደሚኖራቸው በሁሉም ረገድ ይታመናልና ይሄ ነው የሚታይባቸው ትልቁ ችግር። ኢቭን ባለፉት አራት ጨዋታዎች ብቻ 4 እና ከዛ በላይ ያሰላለፍ ለውጦች አድርገዋል በሚል ማሬስካን በርካቶች እየተቿቸው ነው የሚገኙት። እንግዲህ የሚታይ ነገር ነው። የእርስ በርስ ግንኙነታቸውን ስናይ ቼልሲዎች ኤቨርተን ላይ አስደናቂ ሪከርድ አላቸው። ባለፉት 30 ግንኙነት አንዴም በኤቨርተን አልተሸነፉም። 17 ድልና 13 አቻ ውጤት አስመዝግበዋል የሚል መረጃ ወጥቷል። በሊጉ ታሪክ በነገር ላይ ረጅም ጊዜ ሳያሸንፋቸው የተጓዘው ኤቨርተን ነው የሚል መረጃ ወጥቷል። ከዚህ ቀደም በነገር ላይ በ27 ጨዋታ ሳያሸንፋቸው የተጓዘው የነበረው ቶተናም ነበረ። እንግዲህ አሁን በኤቨርተን ተተክቷልና ከ1990 እስከ 2018 ባለው ጊዜ ነበረ እንግዲህ የቶተናም ሪከርድ። ኤቨርተን ግን እንግዲህ አሁን ይሄንን ወስዷል። ቼልሲ ማሸነፍ አይደለም ጎልም በ27 የሊግ ግንኙነቶች ማስቆጠር አልቻለም በሚል ሌላ የቁጥራዊ መረጃ ወጥቶበት አይቻለው። ይሄ ደግሞ ባለፉት 3 ግንኙነት ላይም ተንጸባርቋል ነው የሚሉት መገናኛ ብዙሃን። ቼልሲ በሁሉም ውድድሮች ኤቨርተን ላይ 303 ጎሎችን እንግዲህ ማስቆጠሩንም ተያይዘው የሚወጡ ቁጥሮች ያሳያሉ። ኤቨርተንን ምናልባት ሊያበረታታው ከቻለ ቼልሲ በሜዳው መርቶ ነጥብ በመጣል በሊጉ ቀዳሚ መሆኑ ብቻ ነው የሚል መረጃ ወጥቷል። በሜዳው በዚህ መንገድ እንግዲህ 8 ነጥቦች ጥሏል ተብሏል። ቼልሲ አምና ይሄ ችግር እንዳልነበረባቸው ዘንድሮ ግን እየተንጸባረቀ የመጣ ችግር ስለመሆኑ ነው በስፋት እየተነሳ ያለው። ዴላፕ እንግዲህ የትከሻ ጉዳት ገጥሞታል። እኔም አንተም እንዳየነው በቀደም አታላንታ ላይ ተቀይሮ ነው የወጣው። ፎፋናን በተመለከተ እንግዲህ አሁን ትናንት ከሰዓት በኋላ ዝግጅት የወጡ መረጃዎች እንደሚጠቁሙት ወይም ኮቹም እንደገለጹት ወደ ቡድኑ ይመለሳል የሚል ነገር አንስተዋል። ያው ኮልዌል እና ላቪያ ረጅም ጉዳት ያላቸው ናቸው። የተወሰኑ ወጣት ተጫዋቾችም እዚህ ስብስብ ውስጥ እንደሌሉ በጉዳት እንደማይኖሩ መረጃ ወጥቷል። ኮልማን በኤቨርተን በኩል እንዲሁ ጆርድ ቬንትወርዝ እንዲሁ የለም። ኤሜሊን የሉም ተብሏል በመረጃ ረገድ። ባሪ ግን ይመለሳል የሚል መረጃ ወጥቷል። ኢድሪስ ጌሄና ቲም የተባለው ተጫዋች ደግሞ ከቅጣትም የሚመለሱ ናቸው ተብሏል። እንግዲህ አንድ ሁለት ተጫዋቾች በነገርህ ላይ በኤቨርተን በኩል በአፍሪካ ዋንጫ ሰበብ እንግዲህ ከቡድኑ በቀጣይ እንደሚለዩም ነው መረጃ የወጣው። እንግዲህ ዳውስቤሪ ሂል እንግዲህ ይሄ ተጫዋች እንግዲህ ኤቨርተንን ከተቀላቀለ በኋላ ጥሩ ጎል አስቆጣሪያቸው መሆኑ ነው እየታየ ያለው። በተለይ ካለፉት 4 ጨዋታዎች 3 ጎሎችንም ማስቆጠሩ ነው እየተጠቀሰ ያለው። ቀድሞ በተለይ ከነዚህ 3 ጎሎች በፊት በ62 ጨዋታዎች ተመሳሳይ 3 ጎል ነበር ያስቆጠረው የሚል መረጃ ወጥቷልና ኢንፎርም እንደሆነ እንግዲህ የሚታይ ነገር አለ። ከዚህ ተጫዋች ጋር በተያዘ የሚወጡ ቁጥሮች ወይም ደግሞ መረጃዎች አለ ጥርጥር ኤቨርተን ፎርም ላይ ቢሆንም ቼልሲ ይህንን ጨዋታ የማሸነፍ ትልቅ እድል አለው በሚል ነው እየተነሱ ያሉት። በእርግጥ ኤቨርተን እንግዲህ ለንደን መጥቶ አንድ ነገር ይፈጥራል ወይስ ቼልሲ ይህንን ጨዋታ ያሸንፋል ማየት ያለብን ነው የሚመስለኝ። እኔ በግሌ ግን ኤቨርተን ፎርም ላይም ቢሆን የማይገመተው ወጥነት የምታጣበት ቼልሲ ይህንን ጨዋታ የማሸነፍ አቅም አለው ነው ብለው በአካል ያንተን ግምት መስማት እችላለሁ። ዴቭ ይሄ ጨዋታ ከባድ ነው የሚሆነው ለሁለቱም ቡድኖች። ቼልሲ በኩል ያው የኮል ፓልመር ወደ ቡድኑ መመለስ ትልቁ ነገር ነው። ቡድኑ የክሬቲቪቲ ችግር አለበት። የግብ ዕድሎችን የሚያገኘው ብዙ ጊዜ ከሱ ነው። አሁን የተጫዋች ወደ ቡድኑ በደንብ ፊት ሆኖ 100% ፊት ሆኖ መምጣቱ በደንብ እንደሚጠቅማቸው ለምንም እያገኘ ነው አይደል? አሁን በደንብም እየተሰለፈ ስለሆነ እንግዲህ ያየነው ነው። ኦፍ ኮርስ ኮንፊደንሱም ምኑም በቃ በደንብ ይሄ ሲቲ ቤት ተጠባባቂ የነበረ አሁን በደንብ እንግሊዝ ብሔራዊ ቡድን ውስጥ በቋሚነት መጀመር እንዳለበት የሚያስብና እሱ መጀመር አለበት ብለው የሚከራከሩ ድምጾች ብዙ እንደነበሩ እናስታውሳለን። የአውሮፓ ዋንጫ ውድድር ላይ እንዴት አይነት ነገሮች ሲነሱ እንደነበረ ትዝ ይለናል ዴቭና ኤቨርተን እንዳነሳው ወሳኝ የሆኑ ተጫዋቾችን አምጥቷል። የጃክ ግሪሊሽ ወደ ቡድኑ መምጣት እንዴት ተጽዕኖ ትልቅ እንደነበረ አይተናል ዴቭና ይሄ ጨዋታ እጅግ አስቸጋሪ ይሆናል ነው የምለው ዴቭ። ቢሆንም ግን እኔ አሸናፊነትን ወደ ቼልሲ አልሰጥም። እኔ ወደ አቻ ነው ይሄን ጨዋታ ሞይስ ግምት ሰጣ ማለት ነው። ኤቨርተን የትኛውንም ቡድን ቢያገኝ ዴቭ
ከመንገድ የሚያስቀር ይመስለኛልና ለመገመት እጅግ አስቸጋሪ ከሆኑት የሊጉ ቡድኖች ወይም ይሄ ቦጊ ቲም ከሚሏቸው አንደኛው ይመስለኛል ኤቨርተን ለብዙዎቹ ትልልቅ ቲሞችና እንደዚህ አይነት ውጤት ጠብቃለሁ ዴቭ ይሄንን እናያለን እንግዲህ እስቲ እናያለን ያ ኦፍ ኮርስ እንዳልከው ፎርሙ ወይም ደግሞ ሰሙነኛ ውጤቱ በሙሉ ይሄንን ነው የሚናገረው በርግጥስ ይሄ ውጤት ይፈጠራል አድማጭ ተመልካቾች እስቲ እናንተን ማሳየት ግምታችሁን እዚህ ጋር ያይዛችሁ አንሱልን ወደ ቀጣዩ ጌም እንሂድ ባካለ እሺ ዴቭ የቀጣዩ ጌም እንግዲህ ሊቨርፑልን ከብራይተን የሚያገናኘው በተመሳሳይ ሰዓት የሚደረገው ጨዋታ ነው በደረጃ ሰንጠረዡ 8ኛና 10ኛ ደረጃ ላይ የሚገኙ ቡድኖች ናቸው የነጥብ ልዩነት በመሃላቸው የለም ዴቭ ሁለቱም 23 ነጥቦች አላቸው የግብ ልዩነት ነው ሁለቱን የለያያቸው ብራይተን ምንም 4 ወይም የጎል ዲፈረንስ አለው ዴቭ 4 ፖዚቲቭ 4 የጎል ልዩነት አለው በሊቨርፑል በኩል ያስቆጠረውና የተቆጠረበት ሲቀናነስ 0 ነው ዴቭ ኔጌቲቭም አይደለም ፖዚቲቭም አይደለም ስለዚህ በዜሮ የግብ ክፍያ ሊቨርፑል 10ኛ ደረጃ ላይ ተቀምጧል በ15ኛ ሳምንት ሊቨርፑል ከሊድስ ዩናይትድ ተጫውቶ እጅግ አስቆጭ የነበረ እንቅስቃሴ ነበረ በቀዮቹ ደጋፊዎች ዘንድ 2-0 መራ ከዛ በኋላ 2-2 ሆኑ ድጋሚ ደግሞ 3-2 የሚመሩበት እድል ተፈጠረ ከዛ በኋላ ግብ ተቆጥሮባቸው ታናካ ባስቆጠረው ግብ ቡድኑ 3-3 ላይ ሆኗልና እጅግ አስቆጭ የነበረ እንቅስቃሴ ነበር በቻምፒየንስ ሊግ እንግዲህ ወሳኝ የሆነ ድልን ወደ ጣሊያን ሳንሲሮ አስማምቷል በነገርህ ላይ እሱ ድል በነገርህ ላይ በአካል ተሳውሳላል ጎል ያገኙበት መንገድ በጣም አስገራሚ ነበርና አውሮፓ ቻምፒየንስ ሊግ በዳኝነት ብዙ አይታማምና በደንብ መገናኛ ብዙሃን ያሙት ጨዋታ ቢኖር የሊቨርፑልን ጨዋታ ነበርና አሮ ነው ትጋራው እንደሆነ አላውቅም ያ ብዙ ነገሮች ያሉት ጨዋታ ነው ዴቭ ግን አሁን ዝም ብለን ከሊቨርፑል አንፃር ወይም ደግሞ ከሊቨርፑል ከወቅታዊ እንቅስቃሴ አንፃር ወሳኝ የሆነ 3 ነጥብ ስለሆነና ደግሞ በሁሉም ውድድሮች ከተቻለ እስከ መጨረሻው ለመጓዝ በሚደረግ ጥረት ውስጥ እንደዚህ አይነት ድሎች እጅግ አስፈላጊ ይሆናሉ ተብሎ ነው የሚጠበቀው እንግዲህ የቡድኑ የወቅቱ ምርጡ ተጫዋች ምናልባት ዛሬ እኔም አንተም ሌላ የሊቨርፑል ደጋፊም ቢጠየቅ የዘንድሮ የሊቨርፑል ኮከቡ ተጫዋች ብላችሁ ሽልማት ስጡ ቢባል ሶቦስ ላይ ነው ይሄንን ሽልማት ሁሉም የሚሰጠው ዴቭና የሚገባውን ግብ እንግዲህ ከፍጹም ቅጣት ምት አግኝቶ ነበር ከዛ ጨዋታ አስቀድሞ ዴቭ የሙሐመድ ሳላህ ጉዳይ ነበር ትኩሳት ፈጥሮ የነበረው ቡድኑ ውስጥ እኔን የማይፈልገኝ አለ ነገሮች ሁሉ ወደኔ ጣቶች ሁሉ ወደኔ እንዲቀሰሩ እያደረጉ ነው ያሉት ከጥሩ ግንኙነት ወደ መጥፎ ግንኙነት ተቀይሯል ከማናጀሩ ጋር ያለኝም የሚል ነገርን ተናግሯልና የብራይተኑ ጨዋታ የመጨረሻ ይሆናል የሚል ነገርን ተናግሯል ምክንያቱም ከብራይተን ጨዋታ በኋላ የግብጽ ብሔራዊ ቡድንን ተቀላቅሎ በአፍሪካ ዋንጫ እንግዲህ አፍሪካ ላይ እንመለከቷለን ይሄንን ተጫዋች ዴቭ ከአሰልጣኙ ጋር ያለው ችግር ካልተፈታ ወይም ደግሞ ከሊቨርፑል ባለስልጣኖች ጋር ከነ ሪቻርድ ሂውዝ እንደዚሁም ደግሞ የኤፍኤስጂ ሲኢኦ ወይም ዋና ስራ አስፈጻሚ ከሆኑት ማይክል ኤድዋርድስ ጋር ልዩነቶች የማይፈቱ ከሆነ ምናልባት ሳላ ከቡድኑ እንዲለቅ ምክንያት ይሆናል እየተባለ ነው የሚገኘው በትልቁ የተነገረው ጉዳይ ደግሞ ተጫዋቹ የረጅም ጊዜ ፈላጊዎቹ ሳውዲዎች ከደጃፍ ቆመዋል ይሄንን ተጫዋች ለማስፈረም ትልቅ ገንዘብ ይዘው ወደ አንፊልድ ሮድ ይመጣሉ የሚል ነገር እየተነሳና ባንስ እንግዲህ በከፍተኛ ትኩረት እየተከታተሉት ይገኛሉ እያሉት ሰምቻለሁ ከትናንት ከጨዋታው አስቀድሞ ማለት ነው ትናንት አሰልጣኙ አርነ ስሎት ምን አሉ ከሰንደርላንዱ ጨዋታ በኋላ ብዙ ንግግሮች ብዙ ምክክሮች በሱ ተወካዮች እና በእኛ ተወካዮችና በኔና በሱ ዛሬ ደግሞ ከሱ ጋር ንግግር ይኖረናል ብለው ነበር እንግዲህ ከሱ ጋር የነበራቸው ንግግር አሁን ይፋ ሆኗል ከእሱን ከተነጋገርን በኋላ ወደ ቡድኑ ይመለሳል አይመለስም የሚለውን ጉዳይ እንወስናለን ብለዋል በመጨረሻም ሙሐመድ ሳላ ወደ ሊቨርፑል ቡድን ስብስብ እንዲመለስ ተደርጓል ተብሏል ዴቭ ከሶስት ተከታታይ ጨዋታዎች በኋላ እንግዲህ የሊድሱን ጨዋታ ጨምሮ ተጠባባቂ እንዲሆን ነበር አሰልጣኙ ያደረጉት ወደ ሚላንም እንዳይጓዝ ተከልክሎ እንደነበር እናስታውሳለን እንደ ቡድን ነው የወሰነው
ከወሰኑት ውስጥ አንዱ ነኝ። ስራዎችን የምንሰራው ከስፖርቲንግ ዳይሬክተሩ ሪቻርድ ሂውዝ እና ከኤፍኤስጂው ሲኦ ማይክል ኤድዋርድስ ጋር በጋራ በመነጋገር ነው ብሏል። የቡድን ምርጫውን ለኔ ተተዋል ብሏል። ያው እዚህ ጋር እንግዲህ የትኛውን ተጫዋች ማሰለፍ አለብኝ የለብኝ የሚለውን እኔ ነኝ መወስነው የሚለው ነገርና ያው ጣልቃ አይገባብኝም ሊሆን ይችላል። ብቻ አሰልጣኙ ይሄን ነገር ለመናገር ተናግሯል። እንዲቆይ መሐመድ ሳላህ እንዲቆይ ትፈልጋለህ ወይ ተብሎ እንግዲህ ጥያቄ ቀርቦላቸው ነበር። እንዲቆይ የማልፈልግበት ምንም ምክንያት የለም የሚል የተለየ አገላለጽ ነው ዴቭ አሰልጣኙ የተናገሩት። ቁጥሮች አሰልጣኙ ባለፉት 3 ጨዋታዎች ተጠባባቂ ወንበር ላይ እንዲቀመጥ ማድረጋቸው እና ከቻምፒየንስ ሊግ ጨዋታም ውጪ እንዲሆን ማድረጋቸውን ይደግፉላቸዋል። ዴቭ አምና የነበረው የሞሳላ ቁጥር ፍጹም የለም። ዘንድሮ እንቅስቃሴ ቆሌ ረቆታል የምትለው አይነት ነገር በቃ ሳላ የሆነ አዲስ ሲም የተቀላቀለ ነው የሚመስለው። ዴቭ 2.6 ሹት ነው በ90 ደቂቃ በፕሪሚየር ሊጉ እያደረገ ያለው። ከዛ ውስጥ 0.8 ነው ዴቭ አንድ እንኳን አይደለም ኦን ታርጌት እየሞከረ የሚወጣው። በተቃራኒ ሳጥን ክልል ውስጥ የሚነካቸው የኳስ ቁጥሮች ዴቭ 7.3 ናቸውና እንደ ሳላ አይነት ብዙ ማጥቃት የሚወድ ብዙ ወረራ የሚፈጽም የተቃራኒ ቡድን ሳጥን ውስጥ ብዙ ጊዜ የምትመለከተው የምታገኘው ተጫዋች ይሄን ነገር ባሁኑ ሲያደርግ አልተመለከትነውም። ባለፉት 4 ጨዋታዎች በሁሉም ውድድሮች ሊቨርፑል አልተሸነፈም። ያው መሐመድ ሳላ ቤንች ከሆነ በኋላ ተብሏል። ከ2017 በኋላ ዴቭ እንደዚህ አይነት ቁጥር ተመዝግቦ አያውቅም። ሳላ እንደዚህ ተጠባባቂ ሆኖ ያሳለፋቸው እንቅስቃሴዎች የሉም የሚል ነገር አለ። 2017 ወደ ሊቨርፑል ከመጣበት ጊዜ አንስቶ 301 የፕሪሚየር ሊግ ጨዋታዎችን አድርጓል። ዴቭ ከሱ በላይ የፕሪሚየር ሊግ ጨዋታ በሊጉ ያደረገው ግብ ጠባቂው ጆርዳን ፒክፎርድ ነው። ጆርዳን ፒክፎርድ በኤቨርተን በሌሎችም ክለቦች ይሄን ቁጥር አስመዝግቧል። ጥቂት ነው እንግዲህ 7 ጨዋታዎች ልዩነት ነውና ሳላ እንዴት ኮንሲስተንትሊ እንደሚጫወት የሚያሳይ ነው። ሊቨርፑል 4 ጨዋታዎችን አልተሸነፈም ብያለሁ ዴቭና አንዳንድ መረጃዎችን ስትመለከት በቃ እንዴት ያው ተከታታይ ጨዋታ የሚያሸንፈው ቡድን ትልቁ ነገር ባለፉት 4 ጨዋታዎች አለመሸነፉን እየተባለ ሲጻፍ እጅግ ይገርማል። በሊጉ ባለፉት 10 ጨዋታዎች 2 ድል ብቻ ነውና አሁን ያሉበት የደረጃ ሰንጠረዥ ላይ እንዲገኙ ዋነኛው ምክንያት እየጣሏቸው ያሏቸው የነጥብ ሁኔታዎች ናቸው። ባለፉት 4 ጨዋታዎች ሊቨርፑል ቡድን ሆኗል እያሉት ነው የሚገኙት። የተሻለ መከላከል የተሻለ ማጥቃትን አስመልክቷል እያሉት ቁጥሮችን ያነሳሉ። 2025 ከገባ ሊቨርፑል 35 ጨዋታዎችን አድርጎ 48 ጎሎች ተቆጥሮበታል ዴቭ። ይሄም እንግዲህ ገና እንግዲህ ቀጣይ ጨዋታዎች ይኖራሉና ዝቅተኛ ከሆኑት ወይም ብዙ ጎሎች ከተቆጠረበት አመታት ውስጥ ይመደባል የሚለውን ጉዳይ ያነሱት ይገኛሉ። ደግሞ የሚገጥማቸው ቡድን ብራይተን ዴቭ ብዙ ግብ አስቆጣሪ ነው። ማንቸስተር ሲቲ በሊጉ 35 ጎሎችን አስቆጥሯል። አርሰናል 28 ጎሎችን አክሏል። ዩናይትድ 26 ነው። አራተኛ ላይ የሚመጣው ከቼልሲ ጋር ብራይተን ነው 25 ጎሎችን አስቆጥሯል ዴቭና በመከላከል የሚቸገረው ደግሞ ብዙ ጎሎች እየተቆጠረበት የሚገኘው ሊቨርፑል ግብ ለማስቆጠር ብዙ ከማይሰንፈው ብራይተን ጋር የሚደረግ ጨዋታ ስለሆነ ትኩረቶችን ይስባሉ። ባለፉት 2 ጨዋታዎች ደግሞ ግብ አልተቆጠረባቸውም ከሜዳቸው ውጪ ባደረጓቸው እንቅስቃሴዎች ዴቭ በብራይተን በኩልና አንፊልድ ሮድ ላይ ይሄን ነገር ያደርጉታል ማየት ያለብን ይመስላል። ከኖቲንጋም ፎረስት እና ከክሪስታል ፓላስ ግብ አልተቆጠረባቸውም። ከዌስትሃም ጋር አቻ ተለያይቶ ነው ወደዚህኛው ጨዋታ የመጣው። ብራይተን ደግሞ ከቪላ ጋር እጅግ ታሪካዊ ከሆኑ ከፕሪሚየር ሊጉ ክላሲክ ጨዋታዎች በአንደኛው 4-3 በሆነ ውጤት ተሸንፈው ነው እንግዲህ 2-0 እስከ መመራት ደርሰው ወደ ጨዋታው እየተመለሱ እንደነበር አይተናል። ብራይተን በታህሳስ ወር በሊጉ 9 ጨዋታዎችን አድርጎ ዴቭ አላሸነፈምና አሰልጣኝ እንግዲህ ፋቢያን ሁልዝለር ይህን ታሪክ ማስመዝገብ አለባቸው ፖዚቲቭ በሆነ መልኩ። ለዚህ ደግሞ ሊቨርፑል አይነት ቡድንን ማሸነፍ ይጠበቅባቸዋል የሚል ነገር አለ። ብራይተን ከሊቨርፑል በአንፊልድ ሮድ ባደረጓቸው ያለፉት 8 ጨዋታዎችንም ብትመለከት 5 ጊዜ ሊቨርፑል አሸንፏል። 2 ጨዋታዎች ባቻ ውጤት ተጠናቋል። 1 ጊዜ ብቻ እንግዲህ ብራይተን አሸንፏል። ደግሞ ያ ሽንፈት ዴቭ አምና ሊቨርፑል ሻምፒዮን መሆኑን ካረጋገጠ በኋላ አንፊልድ ሮድ ላይ 3-2 የተሸነፈበት ጨዋታ ነበርና በታሪክ ተከታታይ ጨዋታዎችን
ብራይተን ሊቨርፑልን አሸንፎ አያውቅምና ይሄንንም ለማድረግ የሚያስችለው አጋጣሚ ከሆነ መመልከት ያለብን ይመስለኛል። የሙሐመድ ሳላህ ከቡድን ዜና ጋር በተገናኘ ወደ ቡድኑ ተመልሷል እንግዲህ ተገልጿል። ጉዳት ላይ የነበረው ፌዴሪኮ ኬዛ እንደዚሁ ወደ ቡድኑ እንደሚመለስ አሰልጣኙ አረጋግጧልና ሊቨርፑል አሁን ወሳኝ ተጫዋቾችን በደንብ በተለይ ብቃታቸውን አሳድገው የሚቀርቡ ከሆነ በደንብ ላለመራቅ ከዚህ በኋላ ለፕሪሚየር ሊግ አሸናፊነት ይሆናል ተብሎ አይታሰብም። ግን ቶፕ 4 እና አምና የሊግ አሸናፊ ነው ቢያንስ 2ኛ 3ኛ 4ኛ እዚህ ቦታ ላይ መጨረስ ስላለባቸው ወይም ያንን ታርጌት ስለሚያደርጉ ይህንን ጨዋታ ማሸነፍ ይኖርባቸዋል የሚል ነገር ነው የማነሳው። ግን በጣም ከባድ ጨዋታ ይሆናል ብዬ ነው ማስበው። ግምት ልስጥና አንተ አንዳንድ ነገሮችን ትጨምራለህ። ዴቭ አንፊልድ ሮድ ላይ ነው የሚደረገው። ብራይተን እጅግ አስቸጋሪ ቡድን ነው። ደግሞ ዘንድሮ ሲቲን ቼልሲን ሲያሸንፍ የተመለከትነው ቡድን ነውና ከትልልቆቹ ጋር የማይገመት ብቃትን የሚያሳይ ስለሆነ ይሄ ጨዋታ ላይ አንፊልድ ሮድ ላይ ቢሆንም ዴቭ የተወሰነ ባቻ አይነት ውጤት ነው ይሄንን ጨዋታ የምገምተው ዴቭ። ለኔ ደግሞ ብራይተን እንግዲህ እንዳልከው ትልልቅ ቲሞች ላይ መበርታት ቢታይም ያምናው የካቻምናው ብራይተን አይደለምና ከነችግሩ ለሊቨርፑል ነው የዚህ ሳምንትን ግምት ወይም ድል የምሰጠውና ሊቨርፑሎች ያሸነፈ የሰሞኑ ሞመንተማቸውን ይዘው ይቀጥላሉ የሚል ግምት አለኝ። ግን እንዳልከው በተለይ ሳላ መመለስ በተለይ ሊሸጡት እየፈለጉ እንደሆነ በስፋት መረጃ እየወጣ ነው። ወደ ቡድኑ መመለሳቸውም ደግሞ ከዚህ ስትራቴጂ ጋር የተያዘ ነው የሚል ነገር አብሮ እየወጣ ነው ያለው። ምን ይሆናል እናያለን። ግን በንግግር ለመፍታት የተሞከረበት ሂደት አበረታች እንደሆነ በተለይም በሱ መስመር የእውነትም ይሄ ተጫዋች አሁን ቢሄድ አማራጫቸው ምንድነው ብለህ ጥያቄ ብታነሳ ስኳድ ደብዝ እንደሌላቸው ነው የምታየውና የግድ አስታሞ በተወሰነ መልኩ ማየትና መያዝ እንዳለባቸው ታስባለህ። ለጂሚ ካራገር አይነቱ ግን የተጫዋቹ ወደ ቡድኑ መመለስ የአርነ ስሎትን አሸናፊነት በደንብ በተለይ በዚህ ጉዳይ ላይ በተፈጠረው ጉዳይ ላይ እሳቸው አሸናፊ መሆናቸውን በደንብ ያረጋገጠ ነው የሚል መረጃ ሁሉ እንዲወጣ አድርጓል። ሪሊ እዚህ ሂደት ውስጥ አሸናፊ ያለ ተሸናፊ ያለ የሚታይ ነው የሚሆነው ለሁሉም። ሊቨርፑል ብሩን ብቻ የሚፈልግ ነው እንዳይቀንስበት። አዎ ዴቭ በቃ ወደ ሳውዲ መላካቸው አይቀርም። ግን ተጫዋቹ አምጾ ከቡድኑ ጋር የሚለቅ ከሆነ ሳውዲዎች ትንሽ ብር ይዘው መጥተው ተጫዋቹን ማግኘት እንደሚችሉ ሊያስቡ ይችላሉ። አይ ሰላም ነው የሚለውን መልእክት ካስተላለፉ በኋላ ያው ጠብሰቅ ያለ ዶላር ይዘው ብለው እንደዚህ አይነት መንገድ የሚከተል ይመስላል ሊቨርፑል። ወደ አርሰናልና ወልቭስ ጨዋታ ለለፍ እንግዲህ አንደኛው ከ20ኛው በ16ኛው ሳምንት የሚገናኙበት ጨዋታ ነው። አርሰናል 33 ነጥብ ወልቭስ ደግሞ 2 ነጥብ ነው የያዙት። ዘንድሮ ለወልቭስ እንግዲህ አለመውረድ የሚታሰብ አይመስልም። የኮች ለውጦች አልሰሩም እዚህ ቡድን ውስጥ። ቡድኑ በካውንተር ሲወጣ አስቸጋሪ ለመምሰል ይሞክራል ይሉታል። ችግሩ ግን ጎል ያስተናግዳሉ። ለቡድኑ ጎል ሳይገባበት መውጣት አስቸጋሪ ሆኗል። 8 ጎል ብቻ እነሱ ሲያገቡ የገባባቸው ግን ከአርሰናል 33 ነጥብ እኩል የሆነ የጎል መጠን ነውና ለወልቭስ እንግዲህ ቅርብ የሆኑ ሚዲያዎች በዚህ ሳምንት ብቸኛ ተስፋ የሚያደርጉት ነገር የሚሉት ምንድነው ቡድኑ የአርሰናልን የተከላካዮች ጉዳት ወይም ቅጣት እንዴት ነው የሚጠቀምበት፣ ይህንንስ በምን መልኩ ይወጣል የሚለውን ብቻ ነው እየጠቆሙ ያሉት። ለዚህም ይመስላል እንግዲህ የአጥቂዎች ጥምረት በተለይ ለአርሰንና አሮኮ ድሪን በጥምረት ካሰለፉ ይሄን ሊጠቀሙበት ይችላሉ የሚል መረጃ ወጥቷል። በተለይ ደግሞ ሳሊባ የማይመለስ ከሆነ ሁለቱ አጥቂዎችን በማሰለፍ አንዱ ረጅም ነው፣ ሌላው ደግሞ ፈጣንና ፈትላኪ በመሆኑ አንድ ነገር ሊፈጥሩ ይችላሉ የሚል ነገር ተይዟል። አርሰናል እስካሁን 9 ጎሎች ብቻ የተቆጠረበት ቡድን ቢሆንም 6 ጎሎች በነገርህ ላይ ባለፉት 5 ጨዋታዎች እንግዲህ የተቆጠሩ በመሆኑ ይመስላል ለወልቭሶች የሆነ ነገር ብናስብ ይሄ ብርታት ይሆነናል ብለው ሐሳብ ይዘዋል ይላሉ። በተለይ ወልቭስ አካባቢ የሚሽከረከሩ መገናኛ ብዙሃን ናቸው ይሄንን እንግዲህ እንደ ሐሳብ የሚያነሱት። ባለሜዳው አርሰናል ከነጉዳቱና ቅጣት ወሬው የንን ጨዋታ የማሸነፍ ንጻሬው 96% ደርሷል። በነገርህ ላይ ከቪላ ሽንፈት መልስ አውሮፓ ላይ ድል አድርገዋል። የተከላካይ መስመሩ ጉዳቶች አሁንም ለቡድኑ ራስ ምታት እንደሆኑ ቀጥሏል ነው የሚሉት በርካቶች። ቡድኑ ግን ገብርኤልን ሲያጣ የማሸነፍ ሪከርዱ ደካማ እንደሆነ ነው ባለፉት ዓመታት እየታየው። እዚህ ላይ ደግሞ ሳሊባ ሲጨመር ይበልጥ ተጋላጭ ሊሆን እንደሚችል ወይም ደግሞ እንደሆነ ታይቷል። በነገር ላይ ጫናዎች አሉ። የጣሏቸው ነጥቦች የተወሰኑት ከዚህ የመነጩ እንደሆኑ ታያለ። ተጫዋቾች ግን በተወሰነ መልኩ ከጉዳት እየተመለሱ እንዳለ እያየን ነው። ያም ሆኖ ወዲያው ምርጥ ፎርም ላይ ግን አይገኙም። ከጉዳት መመለስ ብቻውን በቂ አይደለም። ምርጥ ፎርምህን ቶሎ ማምጣት አለብህ።
ስለዚህ ከስንት አንድ እየተፈጠሩ ያሉ መንገጫገጮች የሚያጋጥሙ ለአሁኑ የማያሳስቡ ናቸው በሚል መገናኛ ብዙሃን እያነሱ ነው። በተለይ ከጉዳት ጋር ያለውን ነገር በማንሳት ይመስላል። ግን ይሄ ሞኖ ከጉዳት ጋር ተያይዞ የሚፈጠሩ ነገሮች አሁንም ካርቴታ ስኳድ አሁንም ይበልጥ አፈራርቆ አለመጠቀም ጋር የተያዙ ናቸው የሚል ነው እየወጣ ያለው። በነገር ላይ አሁንም በተወሰነ መልኩ በዚያ ትችት እየቀረበበት ነው አርቴታ። ስለ ጉዳቶች መንስኤ በቅርቡ ከጫና ጋር ይያዛል ብለው ጥያቄ አቅርበውለት ነበር። እኔም አንተም ሰምተን እንደነበረው ባለፈው ሳምንት በፍጹም ነው ያለው። በየጨዋታዎች መደራረብ መንስኤ የተለያዩ ልምምዶች እንኳን ሲሪየስ ልምምዶች የምንሰራው የለም፣ በቃ ለጨዋታ ብቻ ትንንሽ ዝግጅት ነው የምናደርገውና በፍጹም ከዚህ ጉዳይ ጋር የሚያያዝ አይደለም በሚል ሊከላከል ሞክሯል። እንግዲህ ከዚህ መነሻ የሚቀርቡበት ትችቶች ይበልጥ እንግዲህ ሮቴት ማድረግ አለበት የሚለው መሆኑን ስታይ አዎ እንግዲህ ይበልጥም ሮቴት ማድረግ አለበት የሚል ሌላ ጥያቄ የሚያስነሳ ነው የሚሆነው። 12 ተጫዋቾች በነገር ላይ በ15 ጨዋታዎች ላይ ከ450 በላይ ደቂቃዎች ተጫውተዋል በሚል መረጃ ወጥቷል። ከ12ቱ ተጫዋቾች 10ሩ ደግሞ ቀዳሚ ተመራጭ ሆኑ ቤስት 11 የሆኑ ተጫዋቾች ናቸው የሚል ነገር ወጥቷል። በክለብ ብሉ ጨዋታ በነገር ላይ 90 ደቂቃዎች የተጫወተው ዙቤሜንዲ በዚህ ጨዋታ ላይ ረፍት ቢያገኝ የሚሉ አስተያየቶች እየበረከቱ ነው። ዴክላን ራይስ፣ ኤዜ እና ኦዴጋርድ መሃል ላይ ቢሰለፉ ይህንን ክፍተት ይሞላሉ፣ ዙቤሜንዲንም ያሳርፉታል የሚል መረጃ ወጥቷል። ሜሪኖም በተደጋጋሚ እንግዲህ ቡድኑን እያገለገለ ነው በአጥቂ መስመር። ስለዚህ ከጅምሩ በዮኮሬሽ ይህም ተጫዋች ቢተካ ጥሩ መፍትሄ ሊሆን ይችላል የሚል መረጃ ወጥቷል። ኤዜና እንግዲህ ኦዴጋርድ በአንድ ጨዋታ ብቻ ሊያውም ኦዴጋርድ በመጎዳቱ ለ30 ደቂቃ ብቻ ነው በጋራ ሲሰሩ ያየናቸው በነገር ላይና በዚህ ጨዋታ ላይ እነዚህን ተጫዋቾችም ቢሞክር ጥምረቱንም ብናይ የሚል መረጃ ወጥቷል። በነገር ላይ ኤዜም ኦዴጋርድም እንዲሁ ማዱዌኬም ከወልቭስ ጋር በተያዘ ጥሩ የጎል ሪከርድ የማስቆጠር ሪከርድ አላቸው የሚል ነው ያለው መረጃ። ማዱዌኬ ከወልቭስ ጋር በ3 ጨዋታ 4 ጎል አስቆጥሯል። ኦዴጋርድ 4 እንዲሁ ጎል አለው። ኤዜ ደግሞ 5 ጎሎችን ወልቭስ ላይ በቀደምም ክለቡ ቢሆን አስቆጥሯል የሚል መረጃ ነው የሚነሳው። የእርስ በርስ ግንኙነቶች አርሰናልን በደንብ ነው የሚደግፉት። ከዛ ፊት በነገር ላይ ቴሌግራፍ ከጉዳት ጋር አያይዞ አንድ ያወጣው ነገር አርሰናልን የተመለከተ በአካል በጣም ገርሞኛልና ከአርሰናል 25 ተጫዋቾች 17 ያህሉ ከአንድ ጨዋታ አንስቶ በትንሹ በጉዳት ወይም በህመም ሰበብ ጨዋታ አምልጧቸዋል በሚል በዝርዝር አውጥቶታል። ከ25ቱ 17ቱ እንግዲህ ከአንድ ጨዋታ አንስቶ እስከ ረጅም ጊዜ ጉዳት አስተናግደዋል በሚል ነው የወጣውና ገብርኤል ጂሰስ በነገርህ ላይ የ46 የአርሰናል ጌም አመልጦታል። የታወቀ ረጅም ጉዳት እንደገጠመው ታውቃለህ። ሃቨርትዝ 21 የአርሰናል ጌም አመልጦታል። ኖኒ ማዱዌኬ 12 ጨዋታ አመልጦታል። ገብርኤል 10 ጨዋታ አመልጦታል። ገብርኤል ማጋላሽ እንግዲህ ተከላካዩ። ማርቲን ኦዴጋርድ 9 ጨዋታ አመልጦታል። ሄንካፔ እንግዲህ አሁን ከሰሞኑ እያየን ያለ ነው ተጫዋች 6 ጨዋታ አመልጦታል። ኖርጋርድ፣ ማርቲን ኦዴጋርድ እና ገብርኤል ማርቲኔሊ እንዲሁም ቪክተር ዮኮሬሽ እነዚህ አራቱም 4 ጨዋታ አመልጧቸዋል ይላል መረጃው። ዊሊያም ሳሊባ፣ ቤን ዋይት እና ባካዮ ሳካ ደግሞ 3 ጨዋታ ያመለጣቸው ተጫዋቾች ናቸው። ትሮሳርድ 2 ጨዋታ አመልጦታል። ክርስቲያን ማስኩዌራ እንግዲህ ያው ከወዲሁ 1 ጨዋታ አመልጦታል። እሱም ለተወሰነ ጊዜ ከቡድኑ የሚርቅ ተጫዋች እንደሆነ ነው እየወጣ ያለው መረጃ የሚጠቁመውና ይሄ የሚገርም ቁጥር ነው። በነገር ላይ ከ25ቱ ተጫዋቾች 17 የሚደርሱ ተጫዋቾች ከአንድ ጨዋታ እንግዲህ እስከጠቀስ ነው ረጅም ጨዋታ ያመለጣቸው ከሆነ ከአርሰናል ጋር ተያይዞ የሚነሳው የጉዳት ጉዳይ እንደቀላል መታየቱ ትንሽ አስገራሚ ነው የሚሆነው። ለአሁኑ ግን ቡድኑ ማኔጅ እያደረገው በመሪነትም መጠኑ ወይም ደግሞ ጋፑ ቢጠብም ተቋቁሞት እየወጣ እንዳለ በተወሰነ መልኩ የሚያሳይ መረጃ ነው በሚል ቴሌግራፍ ይዞት ወጥቷልና ነው በተወሰነ መልኩ ላጋራ ብዬ ነው። ከእርስ በርስ ግንኙነት ጋር በተያዘ ያለውን መረጃ ስጠቁም እንግዲህ አርሰናል በዚህ በደንብ እንደሚደገፍ ነው መረጃው የሚጠቁመው። ያለፉትን 8 ግንኙነቶች አርሰናል አሸንፏል። በርንሌን ከ2010 እስከ 2019 ለ10 ተከታታይ ጨዋታዎች ካሸነፈው ቀጥሎ የሚመጣ ተከታታይ ድል ነው በሚል ተቀምጧል። ወልቭስ በአርሰናል ሜዳ ካደረጋቸው 14 ጨዋታዎች አንዴ ብቻ ነው ያሸነፈው፣ 9 ጊዜ ተሸንፈዋል፣ በ4 አቻ ወጥቷል የሚል መረጃም ወጥቷል። በ35 ያለፉት እርስ በርስ ግንኙነት አርሰናል ወልቭስ ላይ ጎል አስቆጥሯል። ከ1979 አንስቶ ያለ ሪከርድ ስለመሆኑ ነው የመረጃ የሚጠቁመው። አርሰናል ይህንን ጨዋታ ካሸነፈ ከኤፕሪል 2024 በኋላ በተከታታይ 5 የሜዳ ጨዋታዎች ድል ካደረገበት ጋር የሚስተካከል ሪከርድ ይሆናል ይላል። ወልቭስ እንግዲህ አንድም ጨዋታ አላሸነፈም እንደምታውቀው በዘንድሮ ሲዝን በሊጉ ሳያሸነፍ
16 ሳምንታት የዘለቀው ኩዊንስ ፓርክ ሬንጀርስ ነው በታሪክ እንግዲህ በቀዳሚነት ግን ሼፊልድ ዩናይትድ ፕሪሚየር ሊግ ላይ መጥቶ 17 ሳምንታት ሳያሸንፉ ዘልቋል የሚል መረጃ ወጥቷል እንግዲህ ዛሬ ከተሸነፉ እንግዲህ ኪዩፒአርንም ታሪክ ይጋራሉ የሚል መረጃ ነው የወጣው በወልቭሶች በኩል ያምናውን ግን ጨምረን ከቆጠረን 19 የሊግ ጌም ሳያሸንፉ ተጉዘዋል ነው የሚሉት መረጃዎች ወደ ኋላ ወደ አምናም ሲጎትቱት ያለፉትን 8 የሊግ ጌሞችም በመሸነፍ እየተጓዙ እንዳሉ ነው መረጃዎች የሚያትቱት ከጉዳት ዜናዎች ጋር በተያያዘ እንግዲህ አርቴታ እንደተለመደው አንድ ልምምድ ከሰዓት ይቀረናል ብሏል ትናንት ጋዜጣዊ መግለጫ ላይ ሁሉንም ተጫዋቾች በተመለከተ ማየት አለብን ነው ያለው በጥርጣሬ የሚመስለው እንግዲህ ትሮሳርድን በተመለከተ ያነሳው ሐሳብ ነው በተረፈ ዴክላን ራይስ ቲምበር እነዚህን የመሰሉ ተጫዋቾች ወደ ቡድኑ እንደሚመለሱ መረጃ ሰጥቷል ሳሊባንም ጭምር ይመለሳሉ ሳይሆን ልምምዱን ማየት አለብን ስለዚህ ብዙዎች በውስጥ ወይራ የወሰዱት ያው ይመለሳሉ በሚል ነው የሚል ነገር ነው የተነሳው በነገር ላይ በአካል ሳሊባን በተመለከተ ግን የሚወጡ ወሬዎች ይህ ተጫዋች እንግዲህ ለቀናት ተብሎ እንግዲህ 2-3 ጨዋታዎች እንዳየነው አመለጡት ምናልባትም ይሄ ጨዋታ ቀለል ያለ ከመሆኑ መነሻ ለኤቨርተን የቀጣይ ሳምንት ጨዋታ ቢመለስም የሚል አስተያየት እየሰጡ ነው ወሳኝ ተጫዋቾቹ በዚህ ሰዓት ያስፈልጉታል በመጪው ሳምንት ምረፍት አለው ቡድኑ እንደምታውቀው ብዙዎች ያለፉ ቡድኖች የካራባኦ ዋንጫ ጨዋታ ሲያደርጉ አርሰናል በወዲያኛው ሳምንት ነው የሚያደርገውና አንድ ሙሉ ሳምንት የዝግጅት ጊዜ አለው ከወልቭሱ ጨዋታ በኋላ እንግዲህ ሳሊባን እዚህ ጨዋታ ማነው በዚህ ጨዋታ ላይ ያሳርፈዋል ሌሎችንስ እንዴት ይጠቀማል ተከላካይ መስመሩ ላይ የሚለወጥ ነገር አለ ወይ እነማንን ያሰልፋል የሚለው በጣም አጓጊ የሚሆን ጥያቄ ነው በርካታ መገናኛ ብዙሃን ግን ይሄንን ጨዋታ የማሸነፍ እድልን ለአርሰናል ልክ በስፋት ሰጥተውታልና የተወሰኑ ጎሎችም የሚያገኝበት ጨዋታ ነው በሚል ያስቀመጡት የኔም ግምት ከዛ የሚለይ አይደለም ባካል ትክክል ዴቭ ይሄንን ጨዋታ እኔም እንዳንተው ነው አርሰናል ብዙ ይቸገርበታል ተብሎ የሚታሰብ እንቅስቃሴ አይደለም በወልቭስ በኩል ምንመለከተውና አርሰናል ይሄንን ጨዋታ ሰፋ ባለ ሁኔታ ሊያሸንፍ ይችላል የሚለውን ግምት ነው የማስቀምጠው ደግሞ የወልቭስ አመጣጥ ዴቭ በቃ ይሄ ከወራጅነት የሚያቆመው ያለ አይመስልም ዴቭ ሁለት ነጥብ በጣም ከባድ ነው ሁለት ነጥብ ላይ መገኘት በጣም ከባድ ነው ደካማ የምትለው ተጫዋቾች አሉ አሪፍ ተጫዋቾች አሏቸው ግን ደግሞ ይሄ መከላከሉ በጣም የሳሳ ነው ዴቭ በጣም በቀላሉ የሚሰበር የመከላከል እንቅስቃሴ በቡድኑ ውስጥ እንዳለ ታያለህና ያ ነገር ዋጋ ያስከፈላቸው እንዳለ ማንሳት ይቻላል እኔም እንግዲህ አርሰናል የሁለት ነጥብ ጋፑን ይዞ መቀጠል እስከወደ እንደውም እስከ ሲቲ እስከመታነሰ ሲቲ ጨዋታ እንደውም ወደ 5 ከፍ ሊል ይችላል 5 ከፍ አረ በዛውም ወይም ደግሞ ወደ 4ም ዝቅ ብሎ ሲቲም ብቻ በቀጣይ ታነሳው ያ ትልቅ ጨዋታ ከመሆኑ አንፃር የሲቲ ያ ትክክል ስለዚህ በዛው የክሪስታል ፓላስ እና የማንቸስተር ሲቲ ጨዋታ አይደል በነገር ላይ በሳምንቱ ያ ብዙዎችም መገናኛ ብዙሃን የሳምንቱ ትልቁ ጨዋታ በደረጃ ሰንጠረዡም ደግሞ ሁለቱ ቡድኖች ካላቸው ብቃት አንፃር ያያሉ ነው የሚገኙት በደረጃው ሁለተኛ ደረጃ ላይ ነው ሲቲ እንዳነሳ ነው ከአርሰናል በሁለት ነጥቦች ዝቅ ብሎ 31 ነጥቦችን ይዞ ሁለተኛ ነው ፓላስ አራተኛ ደረጃ ላይ ይገኛል 26 ነጥቦችን ይዟል ዴቭ ማንቸስተር ሲቲ ከባየር ሊቨርኩሰኑ ሽንፈት በኋላ ሊድስን ፉልሃምና ሰንደርላንድን አሸንፏል ደግሞ በቻምፒየንስ ሊግ እጅግ ተጠባቂ በነበረው በበርናቦ በተደረገው ጨዋታ 2-1 ድል አግኝቶ ነው ወደዚህኛው ጨዋታ የመጣው ስለዚህ ብዙ መፋለም የነበረው ጨዋታ ነበር ያንን እናስታውሳለን ለፓላስም ጥሩ ሳምንት ነበረ ዴቭ በፕሪሚየር ሊጉ ፉልሃምን 2-1 አሸንፏል የቡድኑ አምበል ማርክ ጌሂ ወሳኝ ግብ አስቆጥሮ ቡድኑን አሸናፊ አድርጓል በመጨረሻ በአጠቃላይ በሶስት ጨዋታዎች ተከታታይ ድል ሆኖላቸዋል ለክሪስታል ፓላሶች ደግሞ በኮንፈረንስ ሊግም አሸናፊ እንደነበሩ በዚህ ላይ ቆምረው ነው አይደል ያውም እንደውም የተጫዋቾች ለውጥ በርከት ያለ የተጫዋች ለውጥ አድርገዋል የተጫዋቾች ለውጥ አድርገዋል ደግሞ በሁለተኛው አጋማሽም አንዳንድ ተጫዋቾችን ለማሳረፍ እድል ተፈጥሮላቸዋል ዴቭ ሁለቱም ቡድኖች እንደ አድቫንቴጅ ልታየው ትችላለህ ዴቭ ምናልባት ለማንቸስተር ሲቲ አድቫንቴጅ የምትለው ፓላስ ሐሙስ ነው የተጫወተው ሲቲ ሮብ ነው የተጫወተው ስለዚህ አንድ ቀን አድቫንቴጅ ትላለ ከፓላስ አንፃር ደግሞ ካየው ፓላስ ብዙ ሮቴት አድርጓል ሲቲ ቀጥታ ዋና አሰላለፉ ነው ወደዚህኛው ጨዋታ ይዞ የመጣውና ምንም ሳይቀይር ሳይነካካ ነው ማድሪድን ለመግጠም የመጣው ስለዚህ
ይሄ በቂ ረፍት አለማግኘት በደንብ ሪከቨር ያላረገ ቡድን የመሆን ሁኔታ በሲቲ በኩል ልትመለከት እና ድካም ደግሞ ትልቅ ፈተናቸው ሊሆን ይችላል እየተባለ ይገኛል። ሮቴት ማድረግ ካለበት ብለው እንግዲህ ዴቭ በርካታ ያሉ ተጫዋቾችን እያነሱ ይገኛሉ። ተቀይሮ ከገባ በኋላ ምርጥ እንቅስቃሴን ያደረገውና በማድሪድ የመስመር ተጫዋቾች ላይ ጫና ሲፈጥር የነበረው ሳቪንሆ ወደ ቋሚ አስተላለፉ መምጣት አለበት ወይ እሱ ወይ ኦስካር ቦብ የሚል ነገርን አንስቷል። ደግሞ ሳቪንሆ ምርጥ ብቃትን ስላሳየ ምናልባት ኦስካር ቦብ እዛው ተጠባባቂ ላይ ሆኖ ሳቪንሆ ሊጀምር የሚችልበት እድል አለ እያሉ ይገኛሉ። ከዛ ውጪ ኦማር ማርሙሽ አይነት ተጫዋች እሱም ወደ ቋሚ አስተላለፉ መምጣት የሚችልበት እድል አለ እያሉት ነው የሚገኘው። አማካኝ ክፍል ላይ ጫና በስቷል። ማቴዎ ኮቫቺች የለም። የቡድኑ ወሳኝ አማካኝ ሮድሪ አሁንም ለጨዋታ ዝግጁ እንዳልሆነና ከጨዋታው ውጪ ስለመሆኑ ተነግሯል። በግል ምክንያት ተብሎ እንግዲህ ከጋዜጠኞች ጋር ቆይታ አላደረገም ፔፕ ጓርዲዮላ በዚህኛው ሳምንት ዴቭ የቡድኑ ረዳት አሰልጣኝ ኮሎ ቱሬ ነው ቆይታን አድርጎ የነበረውና ስለ ተጫዋቾች ጉዳት ስለነ ጆን ስቶንስ ምናም ጥያቄዎች እየቀረቡለት ነበረ። ይሄን ነገር ነው የተናገረው። ሮድሪ አሁንም ለጨዋታ ዝግጁ አይደለም፣ ስቶንስም በተመሳሳይ የሚል ነገርን አንስቷል። ማንቸስተር ሲቲ ካለፉት 20 የእርስ በርስ ግንኙነቶች ዴቭ 2 ጊዜ ብቻ ነው በክሪስታል ፓላስ የተሸነፈው። 13 ጨዋታዎችን በአሸናፊነት አጠናቋል። 5 ጨዋታዎችን በአቻ ውጤት ፈጽሟል የሚል ነገርን ተመልክቻለሁ። ከዛም ውጪ በሴልኸርስት ፓርክ 10 ጊዜ ተገናኝተው ምንም ድል የለም ለክሪስታል ፓላስ እና ክሪስታል ኦፍ ኮርስ እግር ኳስ ሁሌም እንደምናነሳው ወቅታዊ ብቃት ማተር የሚያደርግበት ደግሞ በእለቱ ልክ ጨዋታው ሲጀመር የሆኑ ደቂቃዎች ላይ የሚፈጠሩ ስህተቶች የዛ ቀን የሚኖሩ ኢንሲደንቶች ቀይ ካርዶች እንደዚህ አይነት ነገር ጨዋታን ፍጹም ሊቀይሩት ይችላሉ። ማንቸስተር ሲቲ ገና ተጀምሮ ግብ ጠባቂው በቀይ ካርድ ምናምን ቢወጣ ብላ አስበው ዴቭ አቻም ጨዋታውን መጨረስ ምናልባት ለፔፕ ጥሩ አይነት ውጤት ልትለው ትችላል ከፓላስ ጥንካሬ አንፃርና እንደዚህ አይነት ነገሮች ሁሌም ግምት ስንሰጥ አድማጮቻችን ከግምት ውስጥ እንዲያስገቡት ለማለትም ነው። ትክክል ተገቢ ጥያቄ ነው። ፓላስ እንግዲህ ምርጥ ብቃት ላይ ነው ያሉት የሚል ነገርን ስናነሳ ነበረ። 26 ነጥቦችን እንዳላቸውም ሳነሳ ነበር። አምና እንዴት ነበረ በዚህ ወቅት የሚለውን ቁጥራቸውን ስትመለከት ዴቭ በእጥፍ ያንስ ነበር። 13 ነጥቦች ላይ ነበረ ከ15 ጨዋታዎች በኋላ የነበሩትና አሁን ግን ትልቅ መሻሻል እንዳለው የሚያሳይ ነው። የማንቸስተር ሲቲ ዋናው ሰው ምንም ጥያቄ የለውም ኤርሊንግ ብራውት ሃላንድ ነው። ከህዳር ወር ጀምሮ ግን ይሄንን ነገር ፊልፋደን ሼር እያደረገው ነው የሚል ነገርን ተመልክቻለሁ። በሁሉም የውድድር መድረክ 7 ጎሎችን አስቆጥሯል። 2 የመጨረሻ ኳሶችን አመቻችቶ አቀብሏል። ለነዚህ ደግሞ 719 ደቂቃዎችን ተጫውተው ነው ይላል ዴቭ። ይሄ ቁጥር እንዴት ነው ብለ 8 ጨዋታ እንኳን በማይሞላ 9 የግብ ተሳትፎ ይሄ ተጫዋች እንዳለው የሚያሳይ ነው። ፓላስ ከሜዳ ውጪ ብዙ ነጥቦችን ከሚወስዱ የሊጉ ክለቦች አንደኛው ነው። አሁን ካነሳናቸው ማለት ነው ዴቭ 7 ጨዋታ ሴልኸርስት ፓርክ ላይ አድርጎ ዴቭ ማግኘት የቻለው 10 ነጥቦችን ነው። ማግኘት ከሚገባው 21 ጨዋታ ማግኘት ከሚገባው 21 ነጥቦች 10ን ነው የወሰደው ዴቭ 11ን ጥሏል ማለት ነው። ስለዚህ ቀሪዎቹ 16 ነጥቦች በፓላስ በኩል የተመዘገቡት ከሜዳው ውጪ ነው ማለት ነው። ስለዚህ ይሄ ቡድን ከሜዳው ውጪ ሲወጣ ይጠነክራል። ግን ደግሞ እንደዚህ ሲባል አሁን ማንቸስተር ሲቲን ሲገጥም ሜዳው ላይ ጠንካራ አይሆንም ማለት አይደለም። ግን ደግሞ ልክ ይሄን ነገር ከቼልሲ ጋር ብዙ ጊዜ አንስተናል። የዘንድሮ የቼልሲ መገለጫ ከሜዳው ውጪ ነጥቦች ማግኘት ስታንፎርድ ብሪጅ ላይ ብዙ ነጥቦችን የመጣል ነገርን እያነሳን ነበርና በዚህ አይነት መልኩ ያለ ይመስላል። ከፓላስ የቡድን ዜና ጋር በተገናኘ ዴቭ እስማኤል አሳር እንደዚሁም ደግሞ ጆን ፊሊፕ ማቴታ ከጉዳት ጋር በተገናኘ ጉዳይ አለባቸውና የመጨረሻ ሰዓት ውጤት ይጠበቃል የሚል ነገር አለ። የቡድኑ ወሳኝ የቀኝ ተመላላሽ ዊንግ ባክ እንግዲህ የኮሎምቢያ ዳንኤል ሙኞስ እንደሌለ ተገልጿል። 2026 ሲገባ ነው ወደ ቡድኑ የሚመጣው የሚል ነገር አለና ጉዳት ትልቅ ሚስ ነው ነገር ላይ በጣም መከላከሉንም ማጥቃቱንም ባላንስ ያደረገ ደግሞ የላቲን አሜሪካ ተጫዋች ነው። ምንም መድከም የሚባል ነገር የለም። መማጣት ካለበት በደንብ የሚማታ አይነት ተጫዋች ነው። ቺክ ዱኩሬም
እንደዚሁ ከጉዳት ጋር በተገናኘ እንደሌለ ተገልጿል። ከግምት ጋር በተገናኘ ምን ነገሮችን አነሱ ሲባል ይሄ ጨዋታ 40% የማሸነፍ ግምት ለማንቸስተር ሲቲ ተሰጥቷል። 33% ወደ ፓላስ ሄዷልና ከሲቲ ጋር ብዙ ያለመድነው አይነት ነገር ሰፋ ያለ ልዩነት ነገር ነበረ። ግን ደግሞ ባላቸው የፎርም ምክንያት እንደዚህ አይነት ግምት ለመስጠት የተገደዱ ይመስላሉና ጥሩ ሳምንት ሁለቱም አሳልፈዋል። እንዳነሳነው በአውሮፓ መድረክ የደስታ ሳምንት ነበረ። በሊጉም በጥሩ መልኩ ጨርሷል። በዚህኛው ሳምንት እንግዲህ ሳምንቱን እየሳቀ የሚፈጽመው ቡድን ማን ነው ካልከኝ አቻ ማንን እንደሚያስቅ አላውቅም። ምናልባት ግን ክሪስታል ፓላስ ይሄን ጨዋታ ባጫወተ እንደዛ አይነት በርቱ ተባብለው ነው የሚለያዩት። እንግዲህ ሳሌዳ እየጨረስክ ስለሆነ ችግር የለም። በሰለም ከአባላ ችግር የለውም። ባካሌ እና ለማንቸስተር ሲቲዎች አቻ ውጤት ማለት ደስታን አይሰጣቸውም። ምክንያቱም ከአርሰናል ጋር የሚኖረው ልዩነት ወደ 4 የሚሰፋበት እድል ሊኖር ይችላልና እንዳንተ ግምት ግን ካልከኝ ይሄ ጨዋታ በአቻ ውጤት የመጠናቀቅ እድል አለው ብዬ ነው ግምቴ ማስቀመጥ። የኔም ግምት አቻ ነው። እንግዲህ ሳቃችን ጨዋታው አቻ ተጠናቆ ከመሰለ ይቅርታ እንጠይቃለን። ጨዋታው ገና አልተጀመረም። ለሁሉም አቻ ነው እኔም የምገምተው። ከባድ ፈተና ነው። ኦፍኮርስ ሲቲ ሞመንተም ላይ ነው እንዳልከው። በተለይ እንዲህ አይነት ጨዋታዎችን አሁን ይበልጥ በውጤት የሚዘልቅ ከሆነ የእውነትም ለአርሰናል ራስ ምታት ሊሆን እንደሚችል ግምት ተወስዳለህ። እየመጣ ነው ብለህ በእርግጠኝነት ልትናገር የምትችልበት ሂደት ይኖራል። ግን ከሰሞኑ ያሉትንም ጨዋታዎች በተወሰነ መልኩ ስታይ ቀለል ያሉ ነበሩ ማለት ይቻላል አይደል? በወረቀትም እንዲህ በተግባርም ስታያቸውና ያም ሆኖ ግን ቀለል ያሉትንም ይቸገር ስለነበር አሁን ውጤት ለውጥ ላይ እንዳለ ስኬት ላይ እንዳለ ሲቲ ይታያልና ግን አስቸጋሪ ጌም ነው። በተለይ ከሜዳው ውጪ ለንደን መጥቶ የሚያደርገው ጨዋታ በመሆኑ እኔም በግሌ አቻ ብዬ የምገምተው ጨዋታ ነው። ባካልዬ ለነበረን ጊዜ ላመስግን። ከነጉንፋንህ ከነጫና እንግዲህ ይሄን ፕሮግራም ቀጥ አድርገህ በመወጣትህ ያለኝ ክብርና አድናቆት እንደተጠበቀ ነው፣ እንደ ሁልጊዜውም ነው። ባካልዬ አመሰግናለሁ። አድማጭ ተመልካቾችም እንዲሁ ለነበረን ጊዜ ከልብ ነው የማመሰግነው። ግምት አስቀምጡ እስቲ እናንተንም በተለይ ዩቲዩብ ገጻችን ላይ እንድትገምቱ ነው አስቀድመን የምንጠይቀው። ኤችዲ ስፖርቶች ነበርን። መልካም ጊዜ ብያለሁ። ባባይ። ሰላም ወደ መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! Liverpool! ኤችዲ ስፖርትስ